ፒት ሄጌሴዝ እንደሚከተለው ነበር የተናገሩት። ለ47 ዓመታት ሞት ለአሜሪካ እያለች የምትፎክሯ አሜሪካውያንን ኢላማ ያደረጉ ጥቃቶችን ስታስተባብር እንዲሁም በአሜሪካ ጥቅሞች ላይ ስጋትን ስትደቅን የኖረችው አገር አሁን አብረደንላታል። ኒኩለር መሳሪያ ለመታጠቅ ሌት ተቀን ስታለምና ስትጥር የቆየችዋን አገር ህልሟን አጨናግፈኗል። ፕሬዚዳንት ባራክ ኦባማ ከፈረሙት ከመጥፎ የኢራን ኒኩለር ስምምነት ጀምሮ ብዙ የቀደሙ የአሜሪካ ፕሬዚዳንቶች ኢራንን ለማስቆም የረባ ጥረት ሳያደርጉ አልፈዋል። ፕሬዚዳንታችን ዶናልድ ትራምፕ ግን የኢራንን ኒኩለር መርሃ ግብር መሰረተ ልማቶች በማውደም ተጨባጭ እርምጃን ወስደዋል። የተግባር ሰው የሆኑት ፕሬዚዳንታችን ዶናልድ ትራምፕ ማንም የአሜሪካ ፕሬዚዳንት ያልፈጸመውን ጀግንነት የተሞላባቸው ቆፍጣና እርምጃዎችን በኢራን ላይ ወስደዋል። በየቦታው የኢራን ደጋፊ ሚሊሻዎችን በማደራጀት የኢራንን የጥፋት እጅ ሲያስረዝም የኖረውን ጄኔራል ቃሲም ሱሌማኒን ከማስወገድ ጀምሮ የኢራንን ኒኩለር ማብላያዎች እስከ ማስወገድ እንዲሁም እስካሁኑ ዘመቻ ኤፒክ ፊዮሪ ድረስ እንደ ፕሬዚዳንት ትራምፕ ኢራንን ቀጣጫ አድርጎ የቀጣ መሪ አይገኝም። ኢራን ይህንን የ2 ሳምንት የተኩስ አቁም ስምምነት ለምናን ያገኘችው ዘመቻ ኤፒክ ፊዮሪ በማንኛውም መለኪያ ታላቅ ወታደራዊ ድል ነው። የኢራንን ወታደራዊ አቅም አድቅቀኗል። ለረጅም ጊዜም ይህንን አቅም አይጠግኑትም። ከ40 ቀናት ባነሰው በዚህ ዘመቻችን አንድ ማዕከላዊ እዝ ብቻ የነበረን ሲሆን የአሜሪካንን 10 በመቶ የውጊያ አቅም ሳንጠቀም ነው ዓለማችን ላይ ጠንካራ ጦር ያላትን ኢራንን የደበደብ ነው። የዓለም ቁንጮ መንግስት አሸባሪ የሆነውን አገር ግዛቱንም ሆነ ራሱን መከላከል እንዳይችል አድርገን አሽመድምደነዋል። ሽራፊ ወታደራዊ አቅማችንን ብቻ ተጠቅመን ከባድ ሽንፈት ነው ኢራንን ያከናነብናት። ከእስራኤል አጋሮቻችን ጋር ተባብረን የኢራንን ባህር ኃይል ወደ ጥልቅ ባህር አስምጠኗል። የኢራን አየር ኃይልን አጽድተኗል። የኢራንን ሰማይ በቁጥጥራችን ስር አውለኗል። ሚሳኤል ፕሮግራሞቻቸው፣ መተኮሻ ማምረቻና ማከማቻቸው ሁሉ ወድሞባቸዋል። አውሮፕላን ተሸካሚ መርከቦቻችንን ለማጥቃት በመቶዎች የሚቆጠሩ ሚሳኤሎችና ድሮኖችን ሲተኩሱ ቢሞክሩም ነገር ግን ጫፋቸው ላይ አልደረሱም። ትናንት ምሽት በወሰድነው የመጨረሻ ምሽት እርምጃችን ከ800 በላይ ጥቃቶችን በማድረስ የኢራንን ወታደራዊ ኢንዱስትሪ አቅም ሙሉ ለሙሉ አውድመነዋል። ይህ የዘመቻችን ዋና ግብ ነው። አሁንም ከምሽግና ከመሬት ውስጥ ጉድጓዶቹ ነው ሚሳኤሎችና ድሮኖችን ሊያስወነጭፉ ይችላሉ። ይሁን እንጂ የደረሰባቸው ውድመት ታሪካዊና በቀላሉም የሚጠገን አይደለም። አሁንም በዚህ ተኩስ አቁም ወቅት በሚደረገው ድርድር የመጨረሻ ዕድል ለኢራን እንሰጣለን። ኢራን የምናስቀምጠውን ቅድመ ሁኔታ ማትቀበል ከሆነም የኃይል ማመንጫዎቿ፣ የኤነርጂ ኢንዱስትሪዎቿ፣ ድልድዮቿና የነዳጅ ተቋሞቿ ኢላማዎቻችን ይሆናሉ። እነዚህን በቀላሉ ማትጠግናቸውንና መልሳ ለመተካትም ብዙ አስርታት የሚወስዱ ኢላማዎችን ለማውደም ደግሞ መሳሪያዎቻችንን አጉርሰንና አቀባብለን አፈሙዛችንን ወድረን በተጠንቀቅ በመጠባበቅ ላይ ነን። እነዚህን መሰረተ ልማቶች ከኛ ድብደባ ኢራን ልትጠብቃቸው በፍጹም አትችልም። ፕሬዚዳንታችን የኢራንን መላ ሀገራዊ ኢኮኖሚ በደቂቃ ሊያሽመደምድ የሚችል እርምጃ የመውሰድ አቅምም አላቸው። ከዚያ ይልቅ ግን ለኢራን ምህረት ማሳየትም መርጠዋል። ይህንን ያደረጉት ደግሞ ኢራን የቀረበላትን ከባድ ጫናና ግዴታ ውስጥ የሚከት የተኩስ አቁም በመቀበሏ ነው። አዲሱ የኢራን አገዛዝ በዚህ ተኩስ አቁም ተጠቅሞ የሚቀርብለትን ስምምነት መቀበሉ ከሚጠብቀው ድብደባና ውርጅብኝ የሚያተርፈው እንደሆነ በቅጡ ያጤናል ብለን እንገምታለን። አዲሱ አገዛዝ ከቀደመው አገዛዝ ዕጣ ፈንታ ይማራል ብለንም እንገምታለን። ፍጹማዊ መሪ አያቶላቸው ተወግደዋል። የብሔራዊ ደህንነት ምክር ቤት ዋና ጸሐፊያቸው ተገድለዋል። ፍጹማዊ መሪው ጽህፈት ቤት አማካሪ ተገድለዋል። የወታደራዊ ምክር ቤቱ አዛዥ ተገድለዋል። መከላከያ ሚኒስትሩ ተገድለዋል። የእስላማዊ አብዮት ዘብ ጦር አዛዡ ተገድለዋል። የመደበኛ ጦር ዋና ኤታማዦር ሹም ተገድለዋል። የደህንነት ሚኒስትሩ ተገድለዋል። የእስላማዊ አብዮት ዘቡ ባህር ኃይል አዛዥ ተገድለዋል። የእስላማዊ አብዮት ዘብ ጦሩ ደህንነት ተቋም አዛዥ ተገድለዋል። እንዲህ ያልኩኝ ብዙ ዝርዝሮችን ልጠራ ብዬ አልጨርሶም። አዲሱ ፍጹማዊ መሪ ወይም አያቶላው ተመተው የመቁሰል አደጋ አስተናግደው ለጥቂት መትረፋቸውም የሚታወስ ነው።
አዲሱ አገዛዝ ጊዜም ሆነ አማራጭ የለውም። የሚቀርብለትን ስምምነት ሊቀበልም ይገባል። ኢራን በፍጹም መቼም ቢሆን የኒኩለር መሳሪያ ሊኖራት አይችልም። ይህ የስምምነታችን 4 ነጥብ ነው። ዘመቻ ኢፒክ ፌሪ የምንፈልገውን ወታደራዊ ግብ ሁሉ ባጠረ ጊዜና በትንሽ መስዋዕትነት ያሳካንበትም ነው። ከተመታው አውሮፕላናችን በፓራሹት የወረዱ ወታደሮቻችንን ቀንና ሌሊት ሊማርኩ ተሯሩጠው ነበር፣ ግን አላሳኩም። አይናቸው እያየ ግዛታቸው ውስጥ ገብተን ፓይሎቶቻችንን በሰላም አውጥተናል። የኢራን አሸባሪ አገዛዝ ከባድ ሽንፈት እንዲከናነብ ለማድረግ ለተሰዉ ጀግኖች ወታደሮቻችን በዘመቻው ለተሳተፈው ሰራዊታችን ዘላለማዊ ክብር ይገባል። አሁን ዘመቻችንን ቆም አድርገናል። ስምምነቱን ደግሞ መሪያችን ትራምፕ እስካያሳኩት እንጠብቃለን። በዚህ ዘመቻ ወቅት አብረውን ለተሳተፉት ለእስራኤላውያን የጀግንነት ተግባር ምስጋናችንን እናቀርባለን። ሌሎች በስም አጋርነት የሚጠሩ እንዲሁም ሌሎች አጋር ይህንን የአሜሪካንን ወታደራዊ የማድረግ አቅም በቅጡ አጢነው ቁም ነገር እንዲመዘግቡም እንመክራለን። ጦራችን ታላቅ ምስጋና ይገባዋል። ከሁሉ በላይ የሚጠብቀን ፈጣሪ ታላቁን ምስጋናም ይወስዳል። ጄኔራል ዳን ኬን በበኩላቸው ይህንን ብለዋል። ፌብሩዋሪ 28 ቀን መሪያችን ፕሬዚዳንት ትራምፕ ለ3 ቁልፍ ተልዕኮ በመስጠት ዘመቻ ኢፒክ ፌሪ በኢራን ላይ እንዲጀመር አዘዙ። መጀመሪያው የኢራን የባሊስቲክስ ሚሳኤልና የድሮን አቅምን ማውደም ሲሆን ሁለተኛው የኢራንን የባህር ኃይል ማውደም ነው። ሶስተኛው ተልዕኮ ደግሞ የኢራንን ወታደራዊ የማምረት አቅም በማንኮታኮት ኢራን ከራሷ ድንበር ውጭ አልፋ በተለያዩ ቀጠናዎች ችግር የምትፈጥርበትን አቅም መስበር ነው። በ38 ቀናት ወሳኝ ወታደራዊ ዘመቻም የጋራ የዘመቻ አዛችን የተሰጠውን ተልዕኮ አንድ ባንድ አሳክቷል። አሁን የተፈጠረውን የጊዜያዊ ተኩስ አቁም በጸጋ ተቀብለነዋል። ሆኖም ኢራን ይህንን እድል ተጠቅማ በጊዜ ገደቡ ስምምነት ለመፈራረም የማትፈልግ ከሆነና የጦር ሚኒስትራችንና ፕሬዚዳንታችን ተልዕኮን ከሰጡን በማንኛውም ሰዓት ዘመቻችንን ለመቀጠል ዝግጁ ነን። በዚህ ዘመቻ ስማቸውን ጠርቼ ማልጨርሰው ወታደራዊ አዛዦችና ኃላፊዎች፣ በየግዳጅ ግንባሩ የሚገኙ ወታደራዊ እዞቻችን፣ የስለላና ደህንነት ተቋሞቻችን፣ አጋር ሀገራትና በዙሪያችን ያሉ ብዙ ትጉ ተባባሪዎቻችን ሁሉ ተሳትፈዋል። ለነዚህ ሁሉ ምስጋና ይገባል። ከሁሉም በላይ ለአሜሪካ ሕዝብ ምስጋና ይገባዋል። ለሰራዊታችን መስዋዕትነትም ትልቅ ክብር ይገባል። በእነዚህ 38 የዘመቻ ቀናት 30,000 ኢላማዎችን አውድመናል። ከነዚህ ኢላማዎች ተጓዳኝ የሆኑ ተጨማሪ 4,000 ኢላማዎችንም አውድመናል። የኢራን 1500 የአየር መቃወሚያ ኢላማዎችን በመደብደብ 80 በመቶ የአየር መቃወሚያ ኃይል አቅምንም አውድመናል። ከ450 በላይ የባሊስቲክስ ሚሳኤል ማከማቻ ማዕከላትን አውድመናል። ከ800 በላይ የአጥፍቶ ጠፊ ድሮኖች ማከማቻ ማዕከላትን አውድመናል። ከ2000 በላይ የኢራን ወሳኝ የእዝ እንዲሁም የውጊያና ሎጂስቲክስ ማዘዣ ማዕከላትንም አውድመናል። የኢራን ሰራዊት ከላይ እስከታች የአመራርና የእዝ ሰንሰለቱን አፈራርሰኗል። ወደ 150 መርከቦችን በማስጠም የኢራን ባህር ኃይልን 90 በመቶም አውድመኗል። በባህር ውስጥ ያጠመዱትን የባህር ቦምብ 95 በመቶ አክሽፈኗል። ከሁሉም በላይ የኢራንን ወታደራዊ ማምረቻ አቅም አንኮታኩተነዋል። ወደ 90 በመቶ መሳሪያ ማምረቻዎችንም አውድመናል። የሻሂድ አጥፍቶ ጠፊ ድሮን ማምረቻቸውን በሙሉም አውድመናቸዋል። እነዚህ ድሮኖች አቅጣጫ የሚመሩና ኢላማ እንዲመቱ የሚያደርጉ ቴክኖሎጂዎችን ማምረቻቸውን በሙሉም አውድመናል። ወደ 80 በመቶ የሚሳኤል ተቋሞቻቸውም እንዲሁ ወድመዋል። ወደ 20 የባህር ኃይል ማምረቻ ማዕከላቻቸውን አውድመንባቸዋል። ወደ 80 በመቶ የኒኩለር ኢንዱስትሪዎቻቸውንም እንዳልነበሩ አድርገናል። በዚህ ዘመቻ ኢራንን በምድርም በባህርም በአየር ኃይልም ወታደራዊ አቅሟን ክፉኛ ያወደምነው ሲሆን ይህንን አቅም መልሳ ለመገንባት ብዙ ዓመታት ይወስድባታል። ኢራንን ለማሽመድመድ ወደ 50,000 ጀግና ወታደሮችን በ10,000 ተልዕኮዎች ላይ ተካፍለዋል። ወደ 62 ትልልቅ የአየር ድብደባ ዘመቻዎች ያካሄድን ሲሆን ከነዚህ 18 የሚደርሱት ደግሞ ከአሜሪካ በመነሳት ያለማቋረጥ የደርሶ መልስ በረራ በማድረግ የተሳኩ ናቸው። እነዚህ 18 የአየር ድብደባዎች ደግሞ የ30 ሰዓታት በረራ እያንዳንዳቸው የሚጠይቁ ናቸው። ይህንን ማድረግ የሚችለው
ከኛ በላይ ከቶስ ማን ነው? በጥምር ከአጋሮቻችን ጋር በመሆን ወደ 30,000 ጥቃቶችና ድብደባዎችንም አድርሰናል። ከባሕረ ሰላጤው ሀገራት አጋሮቻችን ጋር በመተባበር 1700 የኢራን ባሊስቲክስ ሚሳኤሎችን አክሽፈናል። አሁንም አስፈላጊ ሲሆን መከላከያችንን እንቀጥላለን። ለዚህ ሁሉ የ38 ቀናት ዘመቻ መሳካት ሰራዊታችንና የዘመቻ አስተባባሪዎቻችን ወደ 6 ሚሊዮን ሳህን ምግቦችን ተመግበዋል። በኔ ግምት 950,000 ጋሎን ቡናም ተጠቅመናል። ወደ 2 ሚሊዮን ኢነርጂ ወይም ኃይል ሰጪ መጠጦችንም ጠጥተናል። ያደረግነው ዘመቻ ቀላል አይደለም። የሚያቃጥል ሐሩር ባለበት በረሃ በአስቸጋሪ አየር ጠባይ ውስጥ አልፈን ነው። የማይገመትና አደገኛ አደጋ ሊገጥም በሚችልበት ሁኔታ ዘመቻችንን የተወጣ ነው። ይህ ሁሉ ትኩረትና ጥንቃቄን ይፈልጋል። ይህ ሁሉ አሜሪካ ምን አይነት ታላቅ ሀገር እንደሆነች፣ አሜሪካውያንም ምን አይነት ጀግና ሕዝብ እንደሆኑም የሚያሳይ ነው።